ዓለም የሚጮህበትና እግዚአብሔር ጸጥ ያለበት ጊዜ አለ። ከዚያም ዓለም ሙሉ በሙሉ ጸጥ የሚልበት ጊዜ አለ። ሰውነት ሲያርፍ፣ ዓይኖች ሲዘጉና ነፍስ ተጋላጭ ስትሆን። መጽሐፍ ቅዱስ አስፈሪና ውብ እውነትን ይገልጣል። እግዚአብሔር ብዙ ጊዜ የሚናገረው ሰዎች ሥራ ሲበዛባቸው፣ ሲኮሩ፣ ትኩረታቸው ሲከፋፈል አይደለም። ነገር ግን ደካማ በሚሆኑበት፣ ራሳቸውን ሳያውቁ ራሳቸውን መከላከል በማይችሉበትና እሱን ማቋረጥ በማይችሉበት ጊዜ ነው። መጽሐፍ ቅዱስ ውስጥ ያሉ ህልሞች ሁልጊዜ የሚያጽናኑ አይደሉም። ብዙውን ጊዜ ከባድ፣ ማስጠንቀቂያ የተሞሉ፣ ትንቢታዊና ልብ የሚሰብሩ ናቸው። እግዚአብሔር ህልሞችን የተቀበሉ ብዙዎች ይነቃሉ፣ ፍርሃት ውስጥ የገቡ፣ ግራ የተጋቡ ወይም ያለቀሱ ይሆናሉ። ምክንያቱም መለኮታዊ እውነት ሁልጊዜ ገር ስላልሆነ። አንዳንድ ጊዜ ይሰብራል፣ አንዳንድ ጊዜ ኃጢአትን ያጋልጣል፣ አንዳንድ ጊዜ ኪሳራን ያስታውቃል፣ አንዳንድ ጊዜ ማምለጥ የማይቻል የወደፊት ህይወትን ይገልጻል። በዛሬው ክፍል እግዚአብሔር ሰዎች ሲተኙ የሚናገራቸውን 7 ህልሞች እንመረምራለን። የሰማይ ድምፅ፣ ፍርድ፣ ምሕረትና መቋቋም የማይቻሉ እውነቶችን የያዙ ህልሞች። ስታዳመጡ አንድ አስፈሪ ጥያቄ ራስዎን ይጠይቁ። እግዚአብሔር አስቀድሞ ቢናገሩትስ እና እርስዎ ችላ ቢሉትስ? ውድ የቻናላችን ቤተሰቦችና ተመልካቾች ይህን ቻናል ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ የተለያዩ መጽሐፍ ቅዱሳዊ ታሪኮችን ያገኙ። በተጨማሪም የምንለቃቸውን ቪዲዮዎች ላይክ እና ሼር በማድረግ ሌሎች ጋር እንዲደርሱና የዚህ ቻናል ተጠቃሚ እንዲሆኑ እንዲያደርጉ በትህትና እንጠይቃለን።